ሴቶችን በኦሎምፒክ ማየት ፍጹም የማይሆን ደስም የማያሰኝ ሊያምርም የማይችልና ተገቢ ያልሆነ ክስተት ነው። ይህ ንግግር የኦሎምፒክ መስራች አባት ፒየር ደ ኩበርቲን ንግግር ነው። 1896 ላይ ዘመናዊ ኦሎምፒክ ሲጀመር ያወጁት I am an athlete. I am an athlete. I am an athlete. I'm an athlete. I'm an athlete. I'm an athlete. I'm an athlete. I am an athlete. Centers it in front. Wickenheiser scores. Wickenheiser in scores. እንደ ሌሎች መስኮች ሁሉ በስፖርት መድረኮች ጎል ተሳትፎ ለማግኘት ሴቶች ብዙ ጣውረድ አልፈዋል፣ ታግለዋል። ስፖርት ወንዶች ብቻ አደባባይ የሚወጡበት እነሱም ብቻ የሚሸናነፉበት እስኪመስል ድረስ የተገለሉባቸው ጊዜያት የታሪካችን አካል ናቸው። ለመጀመሪያ ጊዜ ሴቶች በሁሉም ስፖርት የተካፈሉበት ኦሎምፒክ የቱ ነው ብትባሉ የትሪቡን አድማጮች ለማስተዋወስ ብዙ ወደ ኋላ እንዳትንሸራተቱ። ትናንት ብለን ልንጠቅሰው በምንችለው የለንደን ኦሎምፒክ ነው ሴቶች በሁሉም የኦሎምፒክ ስፖርት መወዳደር የቻሉት። ሴቶች የስፖርቱን መድረክ ታግለው የወጡባቸው ጊዜያትን በትውስታ ትሪቡን በዛሬ ዝግጅቱ እንዲህ ያቀርበዋል። When I play, I feel no shame. When I play, I remember how it feels to be free. 776 ዓመት ዓለም ላይ ጥንታዩ ኦሎምፒክ በግሪክ ምድር ሲካሄድ ሴቶች በውድድር ላይ መሳተፍ አይደለም መመልከት እንኳን አይችሉም ነበር። ለሴቶች በግሪኩ ጣዖት ሄራ ስም ለራሳቸው ተገልለው የሚያከብሩት ስፖርት መሰል በዓል ግን ተፈጠረላቸው። ሽልማት፣ ማሸነፍ፣ መሸነፍ፣ በማህበረሰብ ዋጋ ማግኘት ግን የወንዶች የተለየ መብት ነበር። በጥንታዊ ኦሎምፒክ ብቸኛው የሴቶች ተጠቃሽ ተሳትፎ ለፈረስ ስፖርት የሚወዳደሩ ፈረሶችን ማቅረብ ብቻ ይፈቀድላቸው ነበር። በ1896 ዘመናዊ ኦሎምፒክ ከጥንታዊ ኦሎምፒክ እጅግ ብዙ ዘመናትን አልፎ ሲጀመር ሴቶች በዋና ኦሎምፒክ ላይ መሳተፍ አልቻሉም። በተለይ ማራቶን ላይ ሜልፎሜን የተሰኘች አትሌት ወንዶች የሮጡበትን ርቀት በ4 ሰዓት ከ30 ደቂቃ ብትፈጽምም ፒየር ደ ኩበርቲን ተመልካቾች ሴት ልጅ በማትችለው ነገር ከፊታቸው ስትወድቅ አይመለከቱም በሚል ከለከሉ። ለእኩልነት ለስፖርት መድረኮች እውቅና የሚደረገው ትግል ግን ተጠናከረ። Widespread acceptance and movement of women in sport that was unheard of 30 years ago, and at the same time there's been an increasing backlash about their success and their presence. I think not too long ago it was very easy to equate athleticism, strength, physical power with men, and by contrast to think about women as weak, as supportive for men, purely as sexual objects. Now that landscape has changed somewhat with the tremendous growth of girls and women's sports. እስከ ሁለተኛው የዓለም ጦርነት ማለትም እስከ 1945 እንደ አውሮፓውያን አቆጣጠር በነበሩ የኦሎምፒክ ውድድሮች የሴቶች ተሳትፎ 10% ብቻ ነው። በለንደን ኦሎምፒክ 45% ሆነ። ሴቶች ለመጀመሪያ ጊዜ በኦሎምፒክ መሳተፍ የጀመሩት በ1900 በፓሪስ በተደረገው ኦሎምፒክ ላይ ነው። በቴኒስና ጎልፍ ስፖርቶች ለመጀመሪያ ጊዜ ተወዳደሩ። በሌሎች ስፖርቶች ለመወዳደር በጊዜው መታገል እኛም ይህንን መጫወት እንችላለን እያሉ መጮህ ወንድ ወሳኞችን ማሳመን ነበረባቸው። የኦሎምፒክ ልዩ ድምቀት በሆነው አትሌቲክስ እንዲሳተፉ በ1928 አምስተርዳም ባስተናገደችው ኦሎምፒክ ላይ ተፈቀደላቸው። ቅርጫት ኳስን እስከ 1976 እንደ አውሮፓውያን አቆጣጠር በኦሎምፒክ መወዳደር አልቻሉም። ሳይክልን እስከ 1984 የሎስ አንጀለስ ኦሎምፒክ፣ ቦክስን እስከ ለንደን 2012፣ ክብደት ማንሳትን እስከ ሲድኒ 2000 ድረስ ሴቶች በኦሎምፒክ መወዳደር ያልቻሉባቸው ስፖርቶች ሆነው ቆይተዋል። በሁሉም ስፖርት የመወዳደር መብት ለማግኘት 120 ዓመታትን የፈጀ ትግል አልፈዋል። Away, Melinda got out reasonably well. Jones got it start. Sir Ferguson, Freeman early. She'll be last into the stretch. Gainsford about 5th. Jones clearly in front of Jay Singh. Peter Melinda coming through. Cat place. Jones clearly in front. Freeman can't get a medal. Melinda battling on. Jones well in front of Jay Singh and also Davis. Jones brilliant. 21.85 and the Aussies are about 5th and 7th. አንዳንድ ሀገራት እስከ ለንደን ኦሎምፒክ ድረስ የሴት ስፖርተኞችን ወደ ኦሎምፒክ እንዳይሄዱ አግደው ነበር። ለንደን ላይ ኳታር፣ ብሩኔይና ሳውዲ አረቢያ ሴት ስፖርተኞች ወደ ስፍራው የላኩት ከዓለም አቀፍ ኦሎምፒክ ኮሚቴ በነበረ ከፍተኛ ጫና ነው። በፓሪስ 1900 ላይ ሴቶች በፈረስ ስፖርት፣ ቴኒስ፣ ጎልፍ ተወዳደሩ። 1912 ላይ ለሴቶች ዋና ስፖርት ቢፈቀድም አሜሪካ ግን ሴት ስፖርተኞቿን በመከልከሏ ከዚያ ይወጣ አንድም አትሌት አልታየም። በ1928 ሴቶች እንዲሮጡ ተፈቀደላቸው። ግን በ800 ሜትር የሮጡ
በርካታ ሴቶች ውድድሩን ሲጨርሱ ተዝለፍልፈው በመውደቃቸው እስከ 1960 የሮም ኦሎምፒክ አትሌቲክስ እንደገና ለሴቶች የተከለከለ ስፖርት ሆነ። ፈረስና የቀዘፋ ውድድሮች ሴቶች ከወንዶች ጋር በመሆን እንዲወዳደሩላቸው የተፈቀዱላቸው ውድድሮች ናቸው። በለንደን ለመጀመሪያ ጊዜ በቦክስ ስፖርት ተወዳድረዋል። ያ ማለት ሴቶች ለመጀመሪያ ጊዜ በሁሉም ስፖርቶች ኦሎምፒክ ላይ ቀረቡ። For every woman, every girl who dares to see herself as something more than a body to be rated, a score to be kept. በስፖርት እንዳይወዳደሩ የየሀገሩ ባህል የማህበረሰብ አስተሳሰብ ተጽዕኖ ሲያደርግባቸው ቆይቷል። አሁንም ከዚያ ተጽዕኖ ሴቶች ፍጹም ተላቀዋል ማለት አይቻልም። ያም ሆኖ ግን ባልተመቻቸ ሁኔታ ከፍተኛ ትግል አልፈው ኦሎምፒክና ታሪኩ ፍጹም የማይዘነጓቸውን ምርጥ ሴት ስፖርተኞች ተመልክተዋል። አለፍ አለፍ እያለን በትሪቡን ትዝታ እናስታውሳቸዋለን። Now we come to the final of the women's 100 meters. Australia, Holland and Jamaica. It's a fight right to the end. But once more, Blankers-Koen comes through in sensational style to win her 4th Olympic title. The first woman to do so in the history of the game. Well done, Fanny Blankers-Koen. በ1948 ኦሎምፒክ ሆላንዳዊቷ አትሌት ፋኒ ብራንከርስ-ኩዌን 4 የወርቅ ሜዳሊያ ያገኘች። ይሄ ደግሞ ከዚያ ኦሎምፒክ 12 ዓመታት ቀድሞ በጄሶንስ ተይዞ የነበረውን በአንድ ኦሎምፒክ 4 ወርቅ የማግኘት ሪከርድ እንድትጋራ አደረጋት። እስከ 1984 የሎስ አንጀለስ ኦሎምፒክ ሴቶች ማራቶንን መሮጥ አይችሉም ነበር። አሜሪካዊቷ ጆን ቦኖዌት 42 ኪሎ ሜትሩን ሴቶች እንደ ወንዶች በብቃት እንደሚሮጡ ያሳየች የመጀመሪያዋ ባለ ሜዳሊያ ሆነች። ሎቲ ዶድ፣ ሚያ ሃም፣ ቢሊ ጂን ኪንግ፣ ዊልማ ሪዶልፍ፣ ስቴፊ ግሪፍ፣ ሴሬና ዊሊያምስ፣ ማርታ ቪየራ ዳ ሲልቫ፣ ደራርቱ ቱሉ፣ ማሪያ ሞቶላ፣ ኤሊና ዜምባይባ፣ ፋጾማ ሮባ፣ ጥሩነሽ ዲባባ፣ መሰረት ደፋር፣ ቫለሪ አዳምስ፣ ሚሊ ሉሩተን፣ ኤዲት ማሳይ፣ ናውል ኤል ሙትክል በቁጥር ተጠቅሰው የማያልቁ አሸናፊ ሴቶች በየስፖርቱ ማንም ሊያቆማቸው በማይችል ሁኔታ ወጡ። Tulu gathers herself for the challenge and Mayer senses that and responds. They take the bell at the end of this straight. Tulu goes. And Mayer struggles and Mayer has nothing left. ዛሬ ሴቶች የማይሳተፉባቸው ውድድሮች የሉም። ዛሬ በርግጥ ያለ ሴቶች ኦሎምፒክም ሆነ ሌሎች ውድድሮች የተሟሉ አይሆኑም። ኢትዮጵያን ጨምሮ በጣም በቁጥር እየጨመሩ ያሉ ሀገራት የሴት ስፖርተኞች ውጤታማነት ከወንዶቹ በተሻለ የአንበሳውን ድርሻ እየወሰዱባቸው ነው። ዛሬም በበርካታ ሀገራት ከአመለካከት ኋላ ቀርነት ከሚነሳ ጫና ባይላቀቁም ሴቶች በስፖርቱ በላስጨራሽ ትግል ያሳዩት ታላቅነት ለሌሎች መስኮችም ትምህርት ይሆናቸዋል። በማርች 8 ቀን ከባርሴሎና የጥቁር አፍሪካውያን ፈርቀዳጅ ድል እስከ ለንደን በክብር ላንቆጠቆጡን ሴት አሪያ ስፖርተኞቻችን ትሪቡን በአድማጮቹ ስም ልዩ ክብሩን ይገልጻል። ትሪቡን ትውስታ በሻኒያ ትዌን She's not just a pretty face, she's a champion ዜማ ተሰናበተም።